በነገራችን ላይ በአንድ ቤት 10 ቢወለድ 10ሩም አንድ አይነት አይሆንም። ሁለት ጥሩ ሆኖ 8ቱ ደግሞ መጥፎ ሊሆን ይችላል። 8ቱ ጥሩ ሆኖ ደግሞ ሁለቱ ጥሩ ሊሆን ይችላልና ኤፍሬም እንግዲህ የሚያፈቅረው ጠፋ። አፈቅረዋለሁ ብላ የምታለቅስ ሴት አለመምጣቷ በጣም እየገረመኝ። ኤፍሬም ወንድነቱ በጣም ደስ ይለኛልና ያው የሰው ደስታ ያስደስተዋል። ሰው አንድ ላይ አንድ ሲሆን ሰላም ሲሆን በቃ ያለው ደስታ እንደዚሁ በፊቱ ራሱ ማንበብ ይቻላልና ሰውን ለማስታረቅ የማያደርገው ነገር የለም። ዛሬም ነገም ሁሌም የሚናገረው ነገር ምንድነው? አብርሽና ሩታ አንድ ላይ ሆነው ልጃቸውን ሊያሳድጉ እፈልጋለሁ። የሁል ጊዜ ምኞቴ ነው። ሁሌ ስደጋግምላችሁ እንዳይሰለቻችሁ ብለዋል። ዛሬ ደግሞ ገና ሳልጀምረው ማውራቱ ራሱ ጠፋብኝ። ሰሞኑን ደግሞ ቪው ለምንድነው የሌለው? ቪው ለምን አይጨምርም ምናምን እንላለን። ለካ ሰው ሁሉ በአርሴናል ፕሮግራም ገብቶ ተጥዶ በቃ ይሆና እኛ ራሱ ምንም አይታይልንም። በቃ የአርሴናል ደጋፊዎች ወደ ራሳችሁ ተመለሱ። አሸነፈ እኮ እንኳን ደስ አላችሁ ብለናል እና ወደኛ ተመለሱ። ሰብስክራይብ እያደረጋችሁንም እኛንም ማለት ነው። አርሴናል እንበል እንደኛም ቲሸርት ለብሰን በቃ ይሆናል እንበል እንደ ቲክቶከሮች እና ለማንኛውም ሰብስክራይብ እያደረጋችሁ ገቡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷን ተጫኗት። እንግዲህ ዛሬ ሩታ በቤቷ ቪዲዮ ለቃ ነበረ። የለቀቀችውም የይቅርታ ቪዲዮ ነው። ይቅርታ ያው ከአብርሽ እህት አንዳንድ ተባብለው ነበር። የአብርሽ እህት ትንሽ ትቸኩላለች እና ደግሞ ዛሬ ታርቀው በመታረቃችሁ በመታረቃችን ደስ ብሎኛል አለች። ሩታ ደግሞ ትንሽ ፊትሽ ፈካ አላለም? ምን ነው ደብሮሽ ነው ወይ ምናምን ስትል አይ ትንሽ ስለደከመኝ ነው እንጂ ደብሮኛ አይደለም ብላለች። ኤፍሬምም ደግሞ ካሁን በኋላ ልዑልን ማየት ትችያለሽ፣ የሩታ ቤት መሄድ ትችያለሽ። አብርሽና ሩታ አንድ ላይ ለመሆን ከፈለግን መጀመሪያ ቤተሰቡን ሰላም ማድረግ ነው። ሩታ ከቤተሰብ ጋር ያላት ቁርኝነት ያኔ የተሻለ ሲሆን ቤተሰብ ጋር ስትቀራረብ ነውና መጀመሪያ ቤተሰቡን ሰላም ይሁን ሰላም እናውርድ ብለን ነው ምናምን ብለዋል። ጥሩ ነገር ነው ያደረገው። ያው ሩታም ደግሞ እንደምትወደው ተናግረን ነበር ማለት ነው። ዛሬ አንድ ነገር እዛ ትመጣለች። ትላንትና ደግሞ ደስታን ፕራንክ እያደረገች ነበር። ከደስታም አለች እንደው ሴት ልጅ ከዛም ከምታዩት ሀቂቃ ወንድ ልጅን ብታዩት ትንሽ እንትን ይላል ብዬ አስባለሁኝ። ሴት ልጅ በተለይ ከዛኛውም የምታወራ ነገር ከሆነ ትዳሯን መቼም መምራት ትዳር ውስጥ መቼም መኖር አትችልም። ያኔ ውጭ ታስባለች ማለት ነው። እና አላኩል ያህልን ትናንትና ሌላ ነበረ፣ ዛሬ ሌላ ነበር። እንግዲህ በመታረቃችሁ ደግሞ ደስ ብሎናል። ያው ቤተሰብ የላቸውም ወይ እስከሚባል ድረስ ደርሳችሁ ነበርና ወደ ቤተሰብ ከተመለሳችሁ ደግሞ እርቅ ወርዶ አብርሽና ሩታ አንድ ላይ ሆነው እናያለን ብለን እናስባለን። የማዳም ቅመሞች ደግሞ ከአዲስ እንዳትሆኑ ትናንትና እኛ ነበረ አብርሽና ሩታን አጣመርናቸው አንድ ላይ ይሆኑ ይጋቡ ምናምን ብለን ልጅ እስከ መውለድ ድረስ ያደረስናቸው እኛ ነበረ። ዛሬ ደግሞ የትላንትናው ቃላችንን አጥፈን ከዛ አብርሽና ሄርሜላ እያልን ነውና ውሽማ ነው። ተለጣፊ ነው። ቤተሰብ ራሱ መስሚያ የለውም እንደዚህ ትርፍ ነገር ለሚመጣ ነገር ማለት ነው። ሲጀመር ሩታ በቤተሰብ ምታቅ በሽምግልና በቤተሰብ የተዳረች ናት። እቺ ደግሞ ቤተሰቧ ማይታወቅ እኔ እኮ ግርም ነው የሚለኝ ከየት እንደመጣች ራሱ ማትታወቅ ሴትዮ ከሷ ጋር ስታጨበጭቡ እናንተ ሴት ሆናችሁ በተለይ ሴት ሆናችሁ
ከነሱ ጋር እንደዚህ ያሸሸ ገዳው እያላችሁ በኮሜንት በጣም ነው የምትደብሩኝ፣ በጣም ነው የምታስጠሉኝ። እና ለማንኛውም ሩታ ከአብርሽ ቤተሰብ ሰላም ሆነሽ አብርሽንም መንጥቀሽ አውጥተሽ የራስሽ አድርጊው። የልጅሽ አባት ነው። እቺ ደግሞ እንዴት እቺ ታቅሻለች? ሀቂቃው ማለት ነው። እዛ ገፍትረሽ ጥለሻት ባልሽን ይዘሽ ነይ ነው ምልሽ። ሰምተሻል? አብርሽ ግን ያው በብር ይታለላል እና 1 ሚሊዮን ብር ተሰጥታችኋል ያንን እንካፈል ምናምን ሲላት ያው በሱም መጣላታቸው አይቀርም። አንድ አይዲያ መጣ፣ አጀንዳ መጣ ብላቸው አንድ ቪዲዮ የሚሰሩበት ሼር አድርጉላቸውና ይስሩበት። በብር ተጣላን ብለው ይምጡ፣ ይለያዩና ከሩታ ጋር ይሁን። ሩታ የሌለችበት አይደምቅላችሁም። ግን ያኔ ለምንድነው ይሄን አክል የምታረጉት? ሩታ የሌለችበት ነገር እኮ አንድ ነገር እንኳን አይደምቅላችሁም። እና እሷ ናት ማድመቂያችሁ። ምን ከለራችሁ ልበላችሁ እንዴ? እሷ የሌለችበት ቪዲዮ ከተለቀቀ እስቲ ልብ በሉ ስንት እንደሚታይ። እሷ ያለችበትና እሷ የሌለችበት ቪዲዮ ሰማይና ምድር ነው። ስለዚህ እሷን ልታከብሯት ይገባልና የማዳም ቅመሞችም ደግሞ ከጎና ልትሆኑ ይገባል። የልጅ አባት ነው። ይቺ ደግሞ ምንም ቤተሰብ የማያውቃት ዝም ብላ ተለጣፊ እስከሆነ ድረስ ድስት ክዳኑን አያጣም እንደሚባለው እሷም ደግሞ ያው ራሷን መሰሏን ስለማታጣ ወደዛ ሸኙልኝ ላችሁ ፈልጌ ነው የመጣሁትና ዛሬ እንኳን ንግግሬም ትክክል አይደለም። ለማንኛውም ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ይሄን አክል ካልኳችሁ ይበቃችኋልና በሌላ በሰፊው ስረጋጋ እመጣለሁ። አሁን ደግሞ እንቅልፍ ሰዓትም ስለሆነ ድምጼም ተቀይሮ ተጎርነን ብሎ የወንድ ድምጽ ነው የሚመስለውና ያው ለአድማጭም ጥሩ ነው ብያላስ። መልካም ምሽት ይሁንላችሁ። ማሰላማ